ይህ ሰው ምን አይነት ነገር ውስጥ እየገባ ነው? ጌታ ሆይ መጥምቁ ዮሐንስ ቴዲ አፍሮ ነው። መንፈሳዊ ነኝ የሚለው ምንድነው የሚያደርገው? ዘይት እየቸረቸረ እየሸጠ ነው። ግድ የላችሁም። ትዝታው ሳሙኤል በራእይ አይቻለው ያለው ነገር እውነት ሳይሆን አልቀረም። የቴዲ አፍሮ ሙዚቃ ጽድቅ ነው። ብዙ ሰዎች ዘፈን እየሰሙ ራሳቸውን አንቀው የሚገሉ። እረ የዚህ የድግምት ነገር ሀገር እያተራመሰ ነው ያለው ወገን። የዚህ የመተት ጉዳይ ስር ሰዷል። ያልተነካ ሰው የለም። ፓስተሬ ያለኝን ነገር በአይኔ በብረቱን ያየሁት በኢየሱስ ስም። ይህ ግለሰብ እንግዲህ የሞት ፍርድ ተፈርዶበት የመጨረሻውን የምትወደው ምግብ ብላ ተብሎ ለምራት እየሞከረ ነው። ምን አለ እንዲህ ያሉ ነውሮቻችሁን አደባባይ እንኳን ባታወጧቸው። እረ ይቺ ሴት እያስደመመችኝ ነው የምላችሁ ጌታ። ሁለንተናችንን ለሱ ማስረከብ እንዳለብን መንፈስ ቅዱስን ማስቀደም እና ፈቃዱን መጠየቅ እንዳለብን እናውቃለን። ፕሮፌት ሄኖክ አፍ ከፈታኸው ካንተ ጋራ ሳንግባባ አፍ ካልፈታው ልጅ ጋራ ታጃጅነን አለ አይደለ? ወንዶችዬ እስቲ ሰብሰብ በሉ፣ የምንሰማው ጉድ አለ። ከጴንጤ ወንዶች በጣም ወድላችሁ ነገር ምን እንደሆነ ታውቃላችሁ? ምትለዩት ነገር ቲክቶከር ሱቅ ሲከፍት እንጂ ቸርች ሲከፍት አናውቅም። የናንተ ድፍረት ደግሞ ይለያል። እነዚህን ቲክቶከሮች ታውቋቸዋላችሁ? በካፕል ኮንተንት እግዚአብሔር ምስክር በጣም ጽድት ያሉ አሜን፣ በኢየሱስ አሜን፣ አሜን። እግዚአብሔር ሲባርከው አሜን። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ25000 የሰብስክራይበር ቻሌንጃችንን ኦልሞስት አጠናቀናል። ወደ 700 ምናምን ሰብስክራይበሮች ናቸው የሚቀሩን። እሱን ደግሞ ትሞሉታላችሁ ብዬ ተስፋ አደርጋለሁ። ወዳችኋለሁ። ቀጥታ ወደ ቪዲዮአችን። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ሌሎቻችን እኮ አይደለም። ህይወት እኮ ወሬ አይደለችም። መንፈሳዊ ነኝ የሚለው ምንድነው የሚያደርገው? ዘይት እየቸረቸረ እየሸጠ ነው። ገስት ሃውስ እያለ ህዝብ እያጭበረበረ ነው። የታመሙ ሰዎች መድኃኒታቸውን እንዳይወስዱ ተፈውሳችኋል፣ ፈውስ አለ ምናምን ብሎ ስንቱ እያለቀ ነው። ዛሬ እኮ በሀገራችን ያለው መንግስት ከአጭበርባሪዎች ጋር የሚያጭበረብር የፕሮስፔሪቲ ጎስፕል ወንበዴ መንግስት ሆነ እንጂ እኮ በነፍሰ ገዳይነት ወራጅ አለ። እዚህ ጋር ዛፍ ላይ መንጠልጠል የሚገባቸው ስንት ነቢያት ነን የሚሉ ሐዋርያት ነን የሚሉ ስንት አሉ። ስንቶች እኮ ሞተዋል። መድኃኒትን አትውሰድ ተፈውሰሃል በጸሎት እግዚአብሔር እንዲህ ብሏል ብሎ ይለዋል። በዚህ ሁኔታ ህይወታቸውን ያጡ ስንት አሉ። ነገር ግን ያንን አይመረምርም መንግስት፣ ምክንያቱም ከዛ ተካፋይ ነው። መንግስት ኢንቮልቭ አያደርግም፣ ሊይዛቸው እንኳን አይሞክርም ብለህ ስትል አንድ ነገር ውስጤ ስለመጣ ነው መናገር የፈለኩትኝ። ናዌዴይ ምእመኑ ራሱ እነኚህ ወንበዴዎች እየደበቃቸውና እየመሸጋቸውን ያለው ብዬ ስለማምን ነው። እኔ አሁን ማንንም ተጠያቂ አላደርግም እዚህ ነገር ውስጥ ማንንም። እኔ እያጭበረበረ ያለውንም ወንበዴውንም ተጠያቂ አላደርግም። እየተጭበረበረና ያም ግለሰብ እንዲያጭበረብር መንገድ እየከፈተ ያለውን ያን ምእመን ነው የምተቸው። በቃ ያ ምእመን ነው ለወቅስ የምችለው። ምክንያቱም እነሱ ይህን ባያደርጉ፣ አስተዋይ ቢሆኑ፣ ከእግዚአብሔር ቃል ጋራ ኢንጌጅ ቢያደርጉ፣ ዴይ ቱ ዴይ ቢስማሙ ከእግዚአብሔር ቃል ጋራ እግዚአብሔር እንደሚወደው የእግዚአብሔር ቃል እንደሚለው መኖርም ቢፈልጉ ኖሮ እንደዚህ አይነት ሰዎች መጥቶ ባልሰለጠኑብን ነበረ። ስለዚህ ደባቂ ነው ምእመኑ ራሱ ይደብቃል፣ ይሸሽግላቸዋል፣ ስህተታቸውን ይሸፍንላቸዋል። ስለሆነ ታዲያ እነሱ ተመቸን ካሉ መንግስት ምን ላድርግ ብሎ ነው ኢንቮልቭ የሚያደርገው? አይ ይዝረፉን ኪሳችን ውስጥ ገብተው ዘይትም ይቸርችሩልን ብሎ ፍሪዌሉን ከሰጠ ፍቃዱን ከሰጠ ምን ያደርግ መንግስት? እኛ እኮ እንደውም እንደኔ አይነቶቹ ወንድሞች ምንናገረው አትሊስት ነቃ የሚል የሆነ ጀነሬሽን ካገኘን አንድ ሰው ካገኘን በሚል ነው እንጂ ነገሩ እኮ ሴንስ የሚሰጥ ነገር ሆኖ አይደለም። አፍተሮል እናዳምጠው። ቴዲ አፍሮ ከዘፋኝ በላይ ነው። ወንጌልን እየሰበከልን ያለ ቴዲ አፍሮ ነው። አሬ እና ቴዲ አፍሮ ከዘፋኝ ይልቅ የሶሻል ጀስቲስ አክቲቪስት ነው ብትለው ይሻላል። ከመጣው ጋር አይለጠፍም።
ስጦታውን ለህዝብና ለሶሻል ጀስቲስ ያዋለ ነው። ሶሻል ጀስቲስ አክቲቪቲ ውስጥ ኢንቮልቭ ማድረግና መዝሙር መዘመር የተለያየ ለየቅል የሆነ ጉዳይ ነው። ያው መቼስ ስለ ዝማሬ ላንተ ምንም ዲፋይን የምናደርገው ጉዳይ የለም። ላንተ ምንም እናብራራልህ ጉዳይ የለም። ዝማሬ ማለት እንዲህ ነው ብዬ ልል አልችልም። ያንን ሁሉ አልበም ያንን ሁሉ ሲንግል መዝሙር የሰጠ ሰውዬ ያንን ሁሉ ዝማሬ ያበረከትክ ሰው ስለ አምላክ በሚገራርሙ ቃላት የዘመርክ ስለ ቤተክርስቲያን ውስጥ ስላለው ሲቹዌሽን በዝማሬ የገለስክ ሰው ዝማሬ ማለት ይሄ ነው ብዬ ላንተ ኤክስፕሌን አላደርግልህም። you know that እሱም በደንብ ነው የምታውቀው። ግን እጅግ በጣም የሚያሳዝነው ነገር ደረጀ ከበደ ላይ ሲሆን ትንሽኛ ወንጌላውያን አማኞች ትንሽ በርታ አልን እንጂ በጣም ብዙዎች በዚህ ነገር ውስጥ በጣም የተዘፈቁና አንደኛ ዘረኝነት የያዛቸው፣ ሁለተኛ ደግሞ ይሄ አለ አይደለ ከባድ የመንግስት ተቃውሞ ውስጥ ከመግባታቸው የተነሳ የወንጌልን አጀንዳና ኢላማ ራሱ የሳቱ በጣም ብዙዎች አሉና ፖለቲካል አጀንዳዎችንና ፖለቲካል ኢሹዎችን ለያይታችሁ ማታዩ ከሆነ ልክ እንደዚህ አይነት መወዛገብ ውስጥ ወንጌልንና ዘፈንን እስከ መለየት እስኪከብዳችሁ ድረስ ትደርሳላችሁ። እንዲህ የሚያረሰው አለ። አሁን ለምሳሌ የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ለምሳሌ ስለ ዘረኝነት የእግዚአብሔርን ቃልና ገላትያ 3:28 የቴዲ አፍሮን ዘፈን ሊያዋድድ አይሁዳዊ ወይም ግሪካዊ ሰው የለም፣ እሺ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። እሺ ቴዲ ደግሞ እንዲህ ይላል፣ ካገርም ይሰፋል ያ የፍቅር ገዳም መጠሪያው ሰው እንጂ ዘር አይደለም አዳም። ስለ ይቅርታ ማቴዎስ 6:14 ለሰዎች ኃጢአታቸውን ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላችኋል፣ እናንተ ግን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ይላል። እሺ ቴዲ አፍሮ ደግሞ እንዲህ ይላል፣ ኦሲሳ ማንዴላ ይቅር አባብሎ እንዳስጣለ ቢላ በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ። ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል ይላል። ዶክተር ደረጀ ከበደ ብሎታል እኮ በነገራችን ላይ እሱ ለጀስቲስ ይሄ ለሶሻል ጀስቲስ ድምጽ የሆነ ብሎት አልፏል። ኦኬ እንደዛ እኮ ልንቀበለው እንችላለን። ግን ያጸድቃል ምናምን እያላችሁ ዘፈንን ለማመናፈስ እየጣራችሁ ያላችሁበት ርቀት ግን እጅግ በጣም ያስቃል። ለዘፈን ጭራሽ ጥቅስ መጥቀስ ደግሞ መጀመራችሁ በጣም ልብ የሚሰብር ነገር ነው። አሁን እኮ ወደ ምንድነው እየመራችሁን ያላችሁት? ዘፈንና ዝማሬ የሚለው ኮንሴፕት እንዴት መለየት እንዳቃታችሁ ሪያላይዝ እያደረግን ስለሆነ ዘፈንንና መዝሙርን ዲፊኒሽኑን የግድ ለእናንተ መንገር አለብን ማለት ነው። እንደፈለጉ የእግዚአብሔርን ቃል ከምድር ሐሳብ ጋራ ለማዋደድና ለማጣበቅ በቃ ጥረት ላይ ናቸው ያሉት። የምድርን ሐሳብና የእግዚአብሔርን ሐሳብ ሰማያዊውን ሐሳብ ለማፋቀር እየጣሩ ነው ያሉትና ከእንደነዚህ አይነት አፈቀላጤዎች ከእንደነዚህ አይነት አንደበተ ርቱዎች ነገር ግን መርዝን ከሚዘሩቱ በጥበብና በእግዚአብሔር ቃል ካልሆነ በስተቀር ልታመልጧቸው አትችሉም። የእግዚአብሔር ዝማሬ ለእግዚአብሔር የሚቀርብ መስዋዕት ነው። ዝማሬ ለእግዚአብሔር የሚቀርብ መስዋዕት ነው። አምላክን የምታመሰግንበት ኃያልነቱን፣ ገናናነቱን፣ አልፋና ኦሜጋነቱን፣ ይቅርባይነቱን፣ ቸርነቱን የምትገልጥበት ነው እንጂ የግል ስሜትህንና የምታየውን ነገር ወደ ስሜት ለውጠ በዜማና በእንጉርጉሮ አድርገ ለህዝብ የምታቀርበው ነገር አይደለም። ዝማሬ ለአምላክ የሚቀርብ ንጹህ መስዋዕት ነው። ይሄ ግለሰብ እንግዲህ የሞት ፍርድ ተፈርዶበት የመጨረሻውን የምትወደው ምግብ ብላ ተብሎ እንግዲህ ለምራት እየሞከረ ነውና እናንተ በሶኮቱ ተንቀጠቀጣችሁ ማለት ለሞቱ ሰዓታት ቀርቷችሁ የምትፈልጉትን ምግብስ እንዴት ይዲዋጥላችኋል? ፓስተራችን አምቦ መሰረተ ክርስቶስ እያሉ አንድ ጊዜ ምን አለ መሰላችሁ? አንዳንድ ሰዎች የሚበድሉን ሰዎች፣ የሚያጠፉ ሰዎች፣ ሰዎች ላይ ግፍ የሚያደርጉ ሰዎች፣ ሰዎችን አብዝቶ የሚበድሉ ሰዎች የሚያሳዝኑ ሰዎች ናቸው አለ። ኮንሰኩዌንሱ ለካ እንዲህ እንደሚሆን ስለሚያውቅ ነውና አሁን ይሄ ሰው እኮ ምናልባት በጣም ብዙ ቤተሰብ ገሎ ሊሆን ይችላል፣ ደፍሮ ሊሆን ይችላል። በጣም ኤክስኪዩዝ የማይደረግ በምድሩ ህግ ኤክስኪዩዝ የማይደረግ ከባባድ የሆኑ ወንጀሎችን ሰቅጣጭ የሆኑ ወንጀሎችን እሱም እኮ የኔ ሰው ገሎም ሊሆን ይችላል። ግን ያቺ የፍርዷ ቀን መታ
ልክ ግን እሱ ላይ ደግሞ ከባዱ ነገር እየመጣ እንደሆነ ሲያስብ ግን ምግብ መብላት እስካይችል ድረስ እጁ እየተንቀጠቀጠ ነበርና ፓስተራችን ምን አለ ያሳዝናሉ አለ። እውነት አዘንኩ ታውቃላችሁ። አሁን ልክ ሰውየውን ሳይው የኔ እኮ የወንጀል ታሪኩን ገልጠን ብናነባው ይበለው ምናምን ልንል እንችላለን። ግን እንደዛም ብለን ተነስተን የመጨረሻው ታይም ስትደርስ እንደዚህ ይንቀጠቀጣሉ። አንዳንድ ሰዎች አንጀት ይበላሉና በተለያየ ክፋት ውስጥ ያላችሁ ሰዎች ግዴላችሁም ልባችሁ መለስ አድርጉ። የሆነ ሰዓት ላይ ሰውን ከማሳዘን ተወጡና እናንተ የሚታዘንላችሁ ትሆናላችሁ። አዘ ሴም ታይም ለስጋዊ ሞት እንደዚህ የተንቀጠቀጠ የዘላለም ሞት እንዳለ ደግሞ ስታስቡ ብዙዎቻችሁ ምን ፊል ታደርጋላችሁ? የዘላለም ሞት የሚባል ነገር ከፊት ለፊታችሁ እየመጣ እንደሆነ ስታስቡ ኢየሱስን ባለማወቃችሁ እንግዲህ ሁለታቸውም የሶሻል ሚዲያ ኢንፍሉዌንሰሮች ናቸው። ሁለታቸውም ሶሻል ሚዲያ ላይ ከትንሽ ትልቁ የሚወዳቸው የሚያከብራቸው ከትንሽ ትልቁ በሰዓት ቪዲዮ ለቆ በሰዓታት ውስጥ በጣም ብዙ ኢንጌጅመንት ያላቸው በጣም ብዙዎች ጋራ የመድረስ እድል ያላቸው ሰዎች ናቸው። በሚሰሩት መልካም ነገሮች በሚያደርጉት ቆንጆ ነገሮች እኮ ሰፖርተራቸው ነን፣ ደስተኞች ነን። እንደዚህ ግን ለጀነሬሽን የማይመጥን ለአይን የማይመች ለእናንተ እኮ ሊመቻችሁ ይችላል። ይሄ አሁን ምንድነው እየተፈጠረ ያለው መሰላችሁ? ሶሻል ሚዲያ ላይ እንደዚህ አይነት ነገሮችን ልክ ስትናገሩ ትክክል አይደለም፣ እንደዚህ አይነት ነገሮች ርማትን ይፈልጋሉ፣ እንደዚህ አይነት ነገሮች መስተካከልን ይሻሉ ብላችሁ ስትሉ ቅናት ምናምን ይላችኋል። እኔ በምን ትቀናላችሁ? አሁን እንዴት በዚህ ይቀናል ማለት በዚህ አይቀናም። ጌታን ይታዘናልና ሊያስደስታችሁ ይችላል። ፍቅረኛሞች ናቸው፣ ሊመቻቸው ይችላል የሚያደርጉት ነገር፣ ግን ደግሞ ለሚዲያ የሚመጥን አይደለም ነው። ሚዲያ ላይ ወጥቶ መታየት ያለበት ደግሞ አዶናይ ስፔሻሊ አንተ በጣም ከትንሽ ትልቁ የሚሰማ ኖርማላይዝ አታደርግባቸው እኒ ልጆች ላይ እባክህ። ሁሉም እንደኛ ያስባል ማለት አይደለም። ሁሉም ነገሮችን ኖርማላይዝ አድርጎ ያያል ማለት አይደለም። እባክህ እንደዚህ አይነት ነገሮች ላይ ጥንቃቄ አድርግ። ወንጌላዊ ሼኪ ጉልተሞ ገፍቲሮ ይባላልው። መንገዱም ህይወቱም እውነቱም እኔ ነኝ ካላ ወደ አላህ የሚያደርሰው ማንም የለም ያለ ኢሳ በስተቀር። በዛው እኔ መርምሬ አይቼ ምን አልኩኝ? ላኢላሃ ኢላላህ ሙሐመድ ረሱሉላህ ብዬ አመንኩኝ። በኋላ አሁን ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ካንት ሰለምቴ ኡስታዝ ጋር አብረን ያለነው እስኪ ስለራሳቸው ራሳቸው ይንገሩ ማለት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ። ስሙት ማን ይባላል? እኔ ወንጌላዊ ሼኪ ጉልተሞ ገፍቲሮ ይባላልው። ወንጌላዊ ሼኪ ጉልተሞ ገፍቲሮ ይባላልው። አዲስ ስም ነው። ወንጌላዊ ሼኪ ሚል ማድረግ እስኪ ንገሩን። ይሄ ነገር ሆነበት። እሺ ወደ ክርስትና ሃይማኖት ፕሮቴስታንት ሃይማኖት ተከትዬ ፕሮቴስታንት ነበርኩኝ። እሺ ከዛ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ጨርሼ አዋሳ ለ2 ዓመት፣ ቦኖሻ ለ4 ዓመት፣ አርባ ምንጭ ለ2 ዓመት፣ አዲስ አበባ ለ2 ዓመት። ይሄንን ሁሉ አማርኛውን ጨርሼ እንደገና አረብኛ አስመጣው። ከአሜሪካን አንድ ኪታብ ተሽሪፍ የሚባል ከጀርመን አልኪታቡል ሀያት የሚባል ከግብጽ አልኪታቡል ሙቀደስ የሚባሉ ሶስቱም ኪታቦች በእኔ እጅ አሉ። እነኝን ሁሉ ጨርሼ አይቼ መርምሬ አውቄ ማለት ነው። መጀመሪያ ሙስሊም ነኝ፣ ሼክ ነኝ። ደግሞ ያውቃሉ፣ ኢትዮጵያን በሙሉ ያውቁኛል፣ ውጪም ድረስ ያውቁኛል። በዛ ሆኜ መርምሬ አይቼ ምን አልኩኝ? ላኢላሃ ኢላላህ ሙሐመድ ረሱሉላህ ብዬ አመንኩኝ። በኋላ እነኚህ ሰው አስታውሳለሁ ቃሉን ቃል በቃል ባልችሎም አስተካክሉኝ ሙስሊም እህቶቻችንና ወንድሞቻችን ካላችሁ አነጠሪቅ ወልሐያት ወልሐቂቀቱ ብሎ ሲሉ በጆሮዬ ሰምቻለሁ። መንገድም እውነትም ህይወትም እኔ ነኝ ካለ ኢሳ በቀር ወደ አላህ የሚወስድ የሚመራ ማንም የለም ብለው ተርጉሞ ሲሉ ሰምቻለሁና አንዳንዴ ለእውቀት አንብበን ልክ ነገሮችን ስናደርግና ለህይወታችን ራርተንላት ለህይወታችን ተንሰፍስፈንላት የሆነ ነገር ስናደርግ በጣም there is a big difference በጣም ማለት ነውና ዛሬም ነገም የምላችሁ በተለያየ ሃይማኖት ውስጥ ያላችሁ ሰዎች ኢቭን ክርስቲያን ፕሮቴስታንትም የሆናችሁ ሰዎች ካላችሁ find the truth God always
ሁሌም እውነተኛውንና ትክክለኛውን ጌታ በመፈለግ ነፍሳችሁ ትባክን። በቃ መባከኗ ካልቀረ unless otherwise ግን ነገሮችን የምታደርጉት ለክርክር ለእውቀት የሆነ ለመረዳት ከሆነ ግን በጣም የተለያዩ ብዙ እውነት የሚመስሉ እውቀቶች ስላሉ በአንዱ ሺፍት ተደርጋችሁ ተጠምዳችሁ ትቀራላችሁ ማለት ነውና እግዚአብሔር የልጁን መልክ የክርስቶስ ኢየሱስን መልክ ውበት ያብራላችሁ። አሜን 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 ሲያምር ግን እሺ አሜን አሜን ደግሞ ማለት ነው ሰደሪ ያጣጣለው ራሱ አንዳንድ ከክፍለ ሀገር የሚመጡ እዚህ አዲስ አበባ ምናምን እየመጡ ሊሰለጥኑብን የሚሞክሩ አዳዲስ ፍሬሽ የሆኑ ፕሮፌቶች መስሏል። እኔ ያሳቀኝ ምን እንደሆነ ታውቃላችሁ? ከሄኖ ከራሱ ጋር ራሱ ማለት ነው ተነጋግረን ራሱ አንግባባ በሚገባን አማርኛ በሚገባው ቋንቋ ተነጋግራችሁ እንኳን ማለት ነው የማይገባው ሰው ነው ማለት ጭራሽ በቃ ያሾፋል ምናምን እና ይሄ አንደበቱን ካልፈታ አንደበቱን ምን እንደሚል እንኳን ከማይገባን ሰው ጻል ልጅ ጋራ እንዴት አሁን ልጆች ላይ ምን አይነት ነገር እየሰሩ እንደው ታውቃላችሁ? እኚህ ትላልቆችንስ ኦሬዲ የራሳቸው ግዝት ውስጥ ከተዋቸዋል። እንዴት አድርጎ ማኒፑሌት እንዳደረገ ያውቁበታል። እነኚህ ህፃናት የራሳቸውን ካራክተር ይዞ ራሳቸውን ሆኖ ራሳቸውን መስለው ወደ ክርስቶስ እያደጉ ግን እንዳያድጉ ምንድነው ያደረገው? ኢምፕሬሲቭ በሚመስል ገዳይ በሆነ በሽታ እያጠቋቸው ነው ያሉት እነኚህን ሰዎች ማለት ነው። እና ቤተሰቦች፣ ወላጆች ልጆቻችሁን ቤተክርስቲያን ብላችሁ ይዛችኋቸው የምትሄዱት ስፍራ እንዴት ነው ኢየሱስን እያወቁት ኢየሱስን እየመሰሉት ያድጉልኛል የራሳቸው ማንነት ይዘው ያድጉልኛል ወይስ ሰምዋንስ ካራክተር ላያቸው ላይ አፕላይ ተደርጎ የሆነን ግለሰብ እየመሰሉ እያደጉ ይሄዳሉ? ያንን ነገር ኮንትሮል ማድረግና ያንን ነገር ቼክ ማድረግ ትክክለኛና ተገቢ የሆነ ነገር ነው ብዬ አስባለሁኝና እግዚአብሔር ይርዳችሁ። እነዚህን ቲክቶከሮች ታቋቸዋላችሁ ብዬ አስባለሁ። በካፕል ኮንተንት ብዙ ሰው ይወዳቸዋል፣ ብዙ ሰው ይከተላቸዋል ምናምንና አንዳንድ ቲክቶከሮች ሽቶ ቤት ሲከፍቱ የሆነ ኮስሞቲክስ ምናምን ያዋጣኛል ምናምን የሚሉትን ቢዝነስ ሲከፍቱ አውቃለሁ። የነሱ ደግሞ ምንድነው የት የሚያደርገው ቸርች ነው የከፈቱት። በምን ሂሳብ ነው ቸርች የከፈታችሁት? በምን ሂሳብ? የሆነ እግዚአብሔርን ቃል ማውራት ስለቻለ የሆነ ቃል የሆነ ነገር መናገር ስለቻለ የሆነ ቸርች እኮ ተነስቶ አይከፈትም። እና እንግዲህ ወደዳችሁ ጠላችሁ ናው ሄዴ አዋጩ ቢዝነስ አዳራሽ ያው ቸርች አልልም ብያልልም ናይት ክለብ መክፈት ነው። በቃ እንደማንኛውም ቢዝነስማን እነሱም ነግቷል። ይሄ ማለት በነገራችን ለህዝቡ ያላቸውን ላቅ ያለ ንቀት ነው የሚያሳየው። የህዝቡን ሾርት ሚሞሪነት ነው የሚገልጸው። እስቲ ተነሱ ብላችሁ የምትሏቸው እነዛ ነቢይነን ባዮች ዛሬ ምንድነው እያደረጉ ያሉት? በምን አይነት ሌቭል ነው እየወነበዱ ያሉት? በምን አይነት ሌቭል ነው እየሰረቁ ያሉት? አሁን ገና ከመግባቱ ምን አይነት ስብከት እንደሚሰብክ ላሰማችሁ ይሄን ሰው ካለበት ስፍራ ያውቃል። አሜን። እየጸለይኩበት ነው ትናንትና ማታ ለሊት ይሄን ምስለ ቤት ከሱ ቤት አውጥቶ ሰፊ አሜን ሪሊ ይሄንን ነው የጸለይኩ ነበር። በዚህ ጉዳይ እቃዎችና ቤት እግዚአብሔር ምስክር እቃዎችና ቤት አሜን። በኢየሱስ ጽድት ጽድት ያለ እግዚአብሔር ሲባርከው አሜን። ማረፊያን እግዚአብሔር ሲባርከው ጌታን አሜን። በጌታ በኢየሱስ ስም የተባረከ ቤት ውስጥ መግባት ይሆናል። አሜን። ፍየል ከመድረሷ ቅጠል መበጠሷ ይላል ያገሬ ሰው። ገና ከመምጣቱ የህዝቡን ልብ አውቆ ወደዚህ ቢዝነስ እንደገባ የምታውቁት ገና ከመምጣቱ ስብከቱና ትንቢቱ ምንድነው? አዳዲስ ዕቃ ሲመጣላ ያሉ ጽድት ጽድት ያሉ ልብሶች፣ ጽድት ጽድት ያሉ ሶፋዎች፣ በቃ በጸዴ ዕቃ በጸዴ ህይወት ጌታ ሲባርካ ያለው ለህዝቡ አሁን ፔኑ እሱ ነው ማለት እየለፋ ያለው እጁ እየተላላጠ ያለው ከሰውነት ጎዳና እስኪወጣ ድረስ እየለፋ ያለው ህዝብ ማለት ነው። እየተንፏቀቀ እዚህ ግባ በማትባል ደሞዝ ለመብላት ለመጠጣት ቤተሰብ ለማስተዳደር እየሞከረ ያለው ካለበት ህይወት ለመላቀቅ ነው። ካለበት የችግር ህይወት ለመላቀቅ ነው። ታዲያ ይህም ሰው ወደዚህ ቢዝነስ ሲመጣ አንድና አንድ የገባው የህዝቡ ልብ ምት ነው። በቃ አለቀ። እዚህ ሌባ ወንበዴዎች ናችሁ። እግዚአብሔር ይገጽጻችሁ። አንሰማችሁም። ደግሞ በደንብ አድርገን ነው ኤክስፖዝ የምናደርጋችሁ። በደንብ አድርገን ወንድሜ እግዚአብሔር በጣም ስታምነው አይሳቀቅም። አይዞ በጣም ስታምነው አይፈራም። ይሄ ልጅ እንዴት ነው በጣም እያመነኝ ነው የመስቀል ስራዬን በጣም እያመነ ነው እንደው ጥሩ አይደለም ሚል ይመስላል።
እግዚአብሔር ይልቁንስ ባለማመናቸው ጠንቅ እንዳልገቡት እንዳትሆኑ ነው ያለ። ባለማመን ጠንቅ። ከዚህ በላይ መስዋዕት ምን ይቅረብላችሁ አለ። ተው፣ የዳናችሁበትን የጸጋውን መንፈስ አታጥፋቱ፣ የተዋጃችሁበትን የኪዳን ደም አትርገጡ። ነገሬ ሁሉ በሉ የጀመረው ሞቱ ላይ ነው፣ መስቀሉ ላይ ነው። ድኛለሁ፣ ጸድቄያለሁ። እግዚአብሔር በሉ በመስዋዕቱ ልክ ተቀብሎኛል። በፈጣሪ ፊት የመቀበል ልኬ የመቆም ልኬ የቀረበልኝን መስዋዕት ያክላል። የቀረበልኝ በሉ ፍየል አይደለም፣ በግ አይደለም፣ ኮርማ አይደለም፣ ጥጃ አይደለም። በሉ የእግዚአብሔር ብቃት የእግዚአብሔር ጽድቅ ኢየሱስ ነው። በሉ እሱን በሚያክል ብቃትና ጽድቅ እግዚአብሔር በሉ ተቀብሎኛል። አሜን። ተቀብሎኛል በሉ ተቀብሎናል። እግዚአብሔር ስሙ ይባረክ። በነገራችን ላይ ያው ስለ ዳዊት ፋሲል ሁሌ ነው በተቻለኝ መጠን እንደ ቅመም በቪዲዮዎቼ መሃል ጣል ለማድረግ እሞክራለሁኝና የዛሬው በጣም ነው ኢምፕረስ ያደረገኝ፣ በጣም ነው የገረመኝና እግዚአብሔር ደከመኝ አይልም። በጣም እየተደገፍክበት ስትመጣ እግዚአብሔር አልቻልኩም በቃ እንዴት ነው ይሄ ነገር ምናምን በኋላ ብቻ ተማምነህብኝ እኛ የሆነ ሰው ተስፋ ሲያደርግብን የሆነ ሰው በእኛ ላይ እንደተማመነ ሲነግረን አይ ይሄ ነህልስ በእኔ ላይ አትተማመን ከሆነ ይሆናል ካልሆነ አልሆነም ነው የሚልህ ሰው ማለት ነው። እግዚአብሔር ግን ከሆነ ይሆናል ካልሆነ አልሆነም ሳይሆን የሚልህ ወደ ተጠናቀቀለት ወደዛ ተስፋን ይጠራክ ወዳለቀ ገና እየተሰራ ወዳለ ነገር አይደለም ተሰርቶ ወዳለቀ ነገር ነው ኢንቫይት ያደረገና እግዚአብሔር ላይ መታመን ኮንዲሽናል አይደለም አንኮንዲሽናል ነው። ከጴንጤ ወንዶች በጣም ወድላችሁ ነገር ምን እንደሆነ ታውቃላችሁ? ምትለዩት ነገር በቃ በጣም ነው ምትለዩት። የሆነ ታክሲ ውስጥ ቁጭ ብላችሁ ኩራት አለ ይታወቃል። ጴንጤ ያልሆኑ ወንዶች በብዙ ሺህ ብር የተገዛ ልብስ ለብሰው ዘንጠው እንደዚህ እየተንቀባረሩና በቃ የሌለ አምሮባቸው ይሄዱ ይመስላችኋል። ግን ሞገስ የሚባል ነገር በላያቸው ላይ የለም። ከምን ያየሁትን ነው የምነግራችሁ። ግን ጴንጤዎች የሆነ ሸሚዝና ቲሸርት ሰልባች ነገር ለብሰው ታክሲ ውስጥ ተቀላቅለው ቁጭ ብሎ ይሄ ጴንጤ ነው ተብሎ ይለያሉ። በቃ ትለያላችሁ። የሆነ ግሬስ አለ፣ ሞገስ አለ በላያችሁ ላይ። እንደዚህ ሆነው ጴንጤ ስለሆናችሁ አይደለም በነገራችሁ ላይ የምትለዩ ኢየሱስ በላያችሁ ላይ ስላለ ነው። ጌታን የእውነቴን ነው የምላችሁ ያየሁት እና መሰግናለሁ። ልባም ወንድ ኬት ላገኘ ላልሽኝ ሴት ልባም ወንድ ከፈልሽ ጴንጤ ጋር ይመጣ ጴንጤ ጋር ልባም ወንድ አለ። ሁሉም ወንዶች ማለት ይቻላል። የተወሰነ ብቻ ነው አጭበርባሪ ባለው ኢየሱስ ያልገባው ብቻ ነው የሚያጭበረብረው። እና እናቱን ያከብራል፣ እህቱን ያከብራል። እናቱንና እህቱን የሚያከብር ወንድ ደግሞ አንተንም ያከብርሻል። እንደዛ ነው ነገሩ። በጣም ከዚህ በላይ ካለችን ማለት ነው ሙቀቱን ራሱ አንችለው። ሙቀቱ ከበድ ይልብናልና ብትንከባከቡን ይሻላችኋል። ተንከባከቡ። የመተቱ ጉዳይ ቀጥሏል። አንድ ፕሮቴስታንት የሆነ ተከታይ እኔ ድሮ መተት በኔ ላይ የሚሰራ አይመስለኝም ነበረ፣ ነገር ግን ሰራብኝ፣ ተጫወተብኝ፣ አዞረኝ፣ ህይወቴን ወደ ኋላ ጎተተው፣ አእምሮዬን በታተነው፣ ብዙ ነገሬን አበላሸው። ኋላ ላይ ስለዚህ ጉዳይ ማጥናት ጀመርኩኝና እንደሚሰራ ገባኝ። አንዳንዶቻችሁ ይሄ ነገር በኔ ላይ አይሰራም ትላላችሁ። ካልሰራ እሰይ በረከታችሁ ይደርብን። እናንተ መንፈሰ ብርቱ ሆናችሁ፣ እናንተ ከእግዚአብሔር ከአምላካችሁ ጋር ተጣብቃችሁ፣ እናንተ እምነታችሁ አይሎ ነፍሳችሁ በርትቶ ስለ ውስጣችሁ በጣም አውቃችሁ የሚወረወርባችሁን የጨለማ መንፈስ ከተዋጋችሁ እሰይ በረከታችሁ ይደርብን። ለኛም መንገሩን አሳዩን እናሳያችኋለን። አንድ ቀለል ያለ ምሳሌ ልውሰድላችሁ። ስኳር ወይም ደግሞ የሆነን ጣፋጭ ነገር ከፍታችሁ ብታስቀምጡ በደቂቃዎች ውስጥ ነው ከየት መጡ የማይባሉ በአካባቢው ላይ ያላያችኋቸው ዝንቦች መጥቶ ቦታውን የሚወሩት። እነኚህ ትናንሾቹ ጥቋቁሮቹ ጉንዳኖች ሚጢ ነው ምናምን የሚባሉት እነሱ ሳይቀሩ መጥቶ ቦታውን ሲይዙትና ያንን ጣፋጭ ነገር ሲያበላሹትና ሲያቆሽሹት ታያላችሁ። ከምን የተነሳ ነው? ከጣፋጭነቱ የተነሳ እኮ አይደለም፣ ተከፍቶ ከማግኘታቸው የተነሳ ነውና አንዳንድ ሰዎች ምንም ያህል መንፈሳዊዎች ብንሆን ከተከፈተ ይገባልናል። በቃ አለቀ። ከተከፈተ ክፍተት ነው የሚፈልገው ሰይጣን።
ክፍተት የሆነች ነገራችንን ገርበብ ካደረግንለት ይገባል። በቃ ክፍት መሆን የሌለብን ስፒሪቹዋል ላይፋችንን ኤቭሪዴይ ዴይ ቱ ዴይ ከአምላካችን ጋራ በመናደርገው ፌሎሺፕ ሰኪዩር ማድረግ አለብን። ሰኪዩር ሳታደርግ ድግምት አይደለም ምንም ይጫወትባል። የሰው ማስነጠስ ያስደነግጣል። በቃ አለቀ። ምንም ማድረግ አትችልማ። ምክንያቱም ሰኪዩርድ የሆነ ስፒሪቹዋል ላይፍ የለም፣ የተረጋጋ መንፈሳዊ ህይወት የለም። ስለዚህ አንዳንድ በውስጣችሁ ጣፋጭ ነገር ይዛችሁ ክፍተት አትፍጠሩ። ከአምላካችሁ ጋራ ሁሌም ፌሎሺፕ እያደረጋችሁ ህይወታችሁን ሰኪዩር አድርጉት። መንፈስ ቅዱስን አክኖሌጅ ልናደርግ ይገባል። ሁለንተናችንን ለሱ ሰረንደር ልናደርግ ይገባል። እናስረክበው፣ አብረን እንስራ ለማለት ያስፈልገናልና እቺ ነገር እንዴት አያችሁት? አክኖሌጅ ታረጉታላችሁ ወይ? እናውቀዋለን፣ መንፈስ ቅዱስን እናውቀዋለን። ላይክ በትራዲሽን በምናምን እንደምናውቀው ሳይሆን የእውነት በእኛ ህይወት ውስጥ ማንገስ እንዳለብን፣ በእኛ ህይወት ውስጥ ማግነን እንዳለብን፣ ለሱ እሺ ማለት እንዳለብን፣ ሁለንተናችንን ለሱ ማስረከብ እንዳለብን፣ ስንወጣም ስንገባም ስንተኛም ስንነሳም ስንበላም ስንሰራ ምንም ነገር ስናደርግ መንፈስ ቅዱስን ማስቀደም እና ፈቃዱን መጠየቅ እንዳለብን እናውቃለን። በዛው ልክ ደግሞ እንድናመሰግነው እንደሚያስፈልገን እናውቃለን። ካላወቅን ማወቅ ይሆንልን። ምክንያቱም ካለበለዚያ ትልቅ ኪሳራ ውስጥ ነን ያለነው። መንፈስ ቅዱስን ማወቅ ሞርዛን ኢነፍ በህይወታችን ውስጥ በጣም ብዙ ነገሮችን ለማወቅ ልንጣጣር ልንጋጋጥ እንችላለን። ነገር ግን መንፈስ ቅዱስን ማወቅ በህይወታችን ውስጥ ለሚፈጠሩብን ጥያቄዎችና በህይወታችን ውስጥ ያሉ ግራ ለሚያጋቡን ነገሮች ትልቁን መፍትሄ እንደመስጠት ነው። መንፈስ ቅዱስን ማወቅ ብቻ መልስ ቢሰጠንም ባይሰጠንም መንፈስ ቅዱስን ማወቅ ራሱ ለህይወታችን ትልቁ መፍትሄ ነውና መንፈስ ቅዱስን ማወቅ ይሁንልን። ይሄ ትውልድ አሁን ያጣው ምን እንደሆነ ታውቃላችሁ? ሰባኪ አላጣም። ልዩ ልዩ የአገልግሎት ክፍል ጥሩ ነው፣ እግዚአብሔር ይመስገን። ጥሩ ቃል ቢሰብኩ ወንድሞችና እህቶች የተነሱበት ዘመን ነው። ትልቁ ነገር ግን ቀስ ብሎ ከቅዱሳን ማህበር ውስጥ የጠፋው ነገር ግን ያ የክርስቶስ ኢየሱስ በቤተ ክርስቲያን ያፈሰሰው ፍቅር እግዚአብሔር በቤተ ክርስቲያን ውስጥ ወዳፈሰሰው ወደዛ ፍቅር ይመልሰን። ማንኛውም እስከ መጨረሻ ስላደመጣችሁኝ ቴንኪው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ይመቻችሁ።